ዳጣ ከውጭ ከአባቷ ጋር ከደረጀ ጋር ስታወራ ቆይታ ወደ ቤት ስትመጣ ናታን ድንገት ምግብ እየበላ አገኘችው። ዳጣ ዘው ብላ ቁጭ አለች። ሲበላ ታየዋለች። ላጉርስሽ ቢላትም አይ አልፈልግም አለችው። ዳጣን ሲበላ እያየች መገረም ያዘች። እንዴት ብሎ ነው የሚበላው? ምን ሆኖ ነው እንዲህስ የሚበላው? ለምንድን ነው እያለች ተሳቀቅ ያዘኝ። ወንድ ልጅ በእንደዚህ ጉርሻ እንዴት ይጎርሳል አለች። ናታ ምን ሆነ ነው እንደዚህ የምትጎርሰው? ሴት ልጅ ራሱ እንደዚህ አይጎርስም። ጠቅለል ጠቅለል አድርገህ ጉረስ አለችው። እሱን ላጉርስሽ ብለሽ እምቢ ብለሽኝ ተቆጥቼ ነው አላት። አይ አትቆጣ ናታን፣ እኔ አንተን እንደምወድህና እንደማፈቅርህ ታውቃለህ ስትለው ልቡ ለሁለት ስትሰነጠቀ መሰለው። ናታን በጣም ደስ አለው። የዳጣ ፍቅር ከቀን እስከ ቀን እየጨመረና ለናታን ያላት ፍቅር እየጨመረ የናታን ደስታ ለየት ያልሆነ። ምክንያቱም ዳጣን እንግዲህ እሱን ብትወደው ራሱ እወድሃለሁ ብለው ስለማታውቅ እወድሃለሁ ስትለው በጣም ደስ አለው። አምጣ ሳህኑን እኔ አበላል ላሳይክ አለችውና ቀማችው። አበላሏንም ዘገደው አድርጋ እያስገባች አሳየችው። ሁለት ሶስት ጊዜ ጠቅላል ጠቅላላ አድርጋ እንደጎረሰች እሱም በመገረም ይመለከታት ነበር። ድንገት ጎረስ ስታረግ አቢጌል መጣችና አንቺ አለቻት። ከዛም ዳጣን በጣም ደነገጠች። እንዴት አቢጌል እንዴት ጠራኛለች ብላ የጎረሰችው ለካ በአፍንጫዋ ሄዶባታል ትናላት። ናታን ኩባያውን አንስቶ ውሃ ሊያጠጣት ገደፍ ሲያረጋት አይሆንም ቆይ ብላ እሷ አጠጣቻት። ምክንያቱም ናታን እንዳያጠጣት። አቢጌል ቅናቷ ከእግሯ እስከ ራሷ ድረስ ነው። የአቢጌል ቅናት በቃ ለየላት ማለት ነው። አቢጌል እንግዲህ ደረጀ የሰላም ባል ነው ብላ ለናታንና ለዳጣን ነገረቻቸው። እነሱም በጣም ደነገጡ። ብድግ አለች ዳጣም። ናታንም ምን እያልሽ ነው አንቺ አላት። ነገርኩ በቃ ደረጀ የሰላም ባል ነው፣ ያረገዘችው ከሱ ነው። አባዬ እማዬ ሸሽጓን ነው እንጂ በቃ እሷ ከሱ እንዳረገሰች እኔ አውቃለሁ አለችው። እንዴት አወቅሽ? እንዴት እሷ ከሱ እንዳረገዘች እንዴት አወቅሽ? እስኪ አስረጅን አላት ናታን። ሰላምና አባዬ ሲያወሩ ሰምቻቸዋለሁ። ማርገዝሽን ለማንም አትናገሪ፣ እንደውም የተደበቀች ልጅ እንዳላት ነግሯታል። ልጄን አምጣልኝ እባክህ ናፈቀችኝ እያለችው ነበር። ልጇን የት እንደጣለባት ባላቅም የተደበቀች ማታውቃ ልጅ አለች። ልጄን አምጣልኝ እያለችው ስትለው ሁሉ ሰምቻለሁ አለ። ዳጣን የምትሆንበት ጠፋት። ምክንያቱም ዳጣ ሰላም እናቴ ትሆን እንዴ ብላ ጠረጠረችና ልቧ ዘገደው እያለ ብድግ ቁጭ ያረጋት ያዘ። ሰላም የጠፋቻት ልጅ እንዳለች ስታውቅ አቢጌል ዳጣንስ የሰላም ልጅ ብላ አልጠረጠረችም። ያው የደረጀ ባል መሆኗን ሰላምን አረጋግጣለች። ይህን ነገር ታዲያ ለማርታ ትናገራለች ወይስ አትናገርም? ይገርማል እኮ ግን አንዳንድ ጊዜ የማያቸው ድራማዎች በጣም አስተማሪዎች ናቸው። ድንገተኛ የሚከሰቱ አደጋ ናቸው። አንዳንድ ሰው ሳያስበው ይሄ ወሬ ያመልጠዋል። ሰው የለም ብሎ አንድ ቤት ውስጥ እየተኖረም ገና ለገናው እክላሳቸው ናቸው ወይም ወጥተዋል ብላችሁ ወሬ አታወሩ። ወሬ ስታወሩ ሚስጥር ነገር ስታወሩ ወጣ ብላችሁ ምንም ሰው በማይኖርበት ሰዓት በማያውቁባችሁ ቦታ ሄዳችሁ ለማውራት ሞክሩ። አለበለዛ እዛው አንድ ቤት ውስጥ ሆናችሁ ወሬ አታውሩ። ተደብቀው ግድግዳ ስር ተለጥፈው ይሰማሉ። ዳጣ እንግዲህ አሁን ግራ ገብቷታል። ሰላሜና እናት እንዲያለች በጣም ውስጧ ተጨንቋል። አቢጌል ወሬውን የሰማሽው እንዴት ነው አላት ናታን። በር ላይ ተለጥፌ ሲያወሩ ነው የሰማሁት እና እንዴት አላት አለች።
እና እውነትሽን ነው እንዴት ሳላት አላት። ናታን እኔ አብጌል አታምኝም፣ እዚህ ቤት የተደበቀ ሚስጥር እንዳለ እኔ ልቢ ይነግረኛል፣ ግን ያ ነገር እውነት ነው አለችው። እናም ሰላም አሁን ከዚህ ቤት አልወጣም ያለችው እያረገዘችው ከአባዬ ስለሆነ እማዬ ግን አታውቅም። አሁን ሌላው ችግር የሚፈጠረው እማዬ ያወቀች ቀን ብቻና ብቻ ነው። እማዬ ካወቀች አባዬ ኪሳራ ላይ ወደቀ አለች። አንቺ ይህን ወሬ እውነታውን ሳታውቂ ለእማዬ እንዳትናገሪ እባክሽ አቢጌል። አንቺ ሲጀመር በሽተኛ ነሽ መሰለኝ ሳስበው። እንዴት ነው አባዬ ይህን ስራ የሚሰራው? አባዬ በፍጹም ይህን ስራ ሊሰራ አይችልም። አንቺ ጆሮሽ ተሳስቶ የሰማሽው ነገር በስህተት ሆነ በቀር አባዬ በፍጹም ይችን ተግባር አያደርጋትም ብሎ ነገራት። እሷ ግን አድርጎታል አለች። ብቻ የአቢጌል ነገር በጣም ከባድ ነው። ትፈለፍላለች፣ ነገርን እልፍ አታስደርግም። ሰላምንም ያረገሽው ከአባቴ ስለሆነ እናገራለሁ ለእናቴ ብላ ስትላት፣ ሰላም ተናገር የፈለግሽውን። ሰላም ያረገዘችው ከደረጀ ነው ብለሽና ለማርታ ተናገሪ። ማርታ ደግሞ ያን የምትልሽን ለእኔ ንገሪኝ። እኔ ከዚህ በኋላ ስላንቺ ወሬ አልጨናነቅም። የራስሽ ጉዳይ፣ የፈለግሽውን ሄደሽ መናገር ትችያለሽ። እኔ ሰላም አያገባኝም ማለቻት። ሰላም እውነቷን ነው፣ አበሸቀቻት እኮ በየሄደችበት እየተከተለኝ። ይህ ሰላም ያረገዘችው የደረጀ ነው ከደረጀ ነው ምንድነው እያለች ተየት ምስጢር እየተደበቀች እያዳመጠች አቢጌል ለምንድን ነው የማትፋታኝ? ለምን እንደዚህ ይሆናል ብላ ሁሏ ይከፋታል። ሰላም አሁን ትንሽ የጨነቃት ትመስላለች። ቢጨንቃትም ግን የራሱ ጉዳይ ትናገር ብላ አስባለች። አሁን ማርታ የነገረቻት ቀን ታዲያ እንዴት ትሆናለች? ብቻ ለማርታ እንደምንነግራት እርግጠኛ ነኝ። አቢጌል ምንም መቆጠርም ወይም ማስታወስ የሚባል ነገር አታውቅም። እናንተስ እንዴት ናችሁ ታዲያ? ምን ይታያችኋል? ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ማሮቼ ወዳችኋለሁ።